بسم الله الرحمن الرحيم. وما يستوي البحران هذا عذب فرات سائغ شرابه وهذا ملح أجاج ومن كل تأكلون لحما طريا وتستخرجون حلية تلبسونها وترى الفلك فيه مواخر لتبتغوا من فضله ولعلكم تشكرون يولج الليل في النهار ويولج النهار في الليل وسخر الشمس والقمر كل يجري لأجل مسمى ذلكم الله ربكم له الملك والذين تدعون من دونه ما يملكون من قطمير إن تدعوهم لا يسمعوا دعاءكم ولو سمعوا ما استجابوا لكم ويوم القيامة يكفرون بشرككم ولا ينبئك مثل خبير يا أيها الناس أنتم الفقراء إلى الله والله هو الغني الحميد إن يشأ يذهبكم ويأت بخلق جديد وما ذلك على الله بعزيز ولا تزر وازرة وزر أخرى وإن تدع مثقلة إلى حملها لا يحمل منه شيء ولو كان ذا قربى إنما تنذر الذين يخشون ربهم بالغيب وأقاموا الصلاة ومن تزكى فإنما يتزكى لنفسه وإلى الله المصير. الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم بسم الله الرحمن الرحيم وما يستوي البحران ሁለቱ ባህሮች አይስተካከሉም እኩል አይደሉም ሃዳ አንደኛው አድቡን ጣፋጭና ፉራቱን ጥምን ቁራጭ የሆነ የሚያረካ ነው ሳኢጉን ሸራቡሁ ሲጠጣም የሚቀልና በቀላሉ የሚዋጥ ነው ማያስቸግር ወሃዳ ይህ ሌላኛው ደግሞ ሚልሑን ጨው ነው ወይም ጨዋማ ነው ውጃጁን የሚጎመዝዝና የሚመር ነው ወሚን ኩሊን ከሁለቱም ተأكلون لحما ስጋ ትመገባላችሁ ስጋ ታገኛላችሁ ጦሪየን እርጥብና ትኩስ የሆነ ስጋ አሳ ታገኛላችሁ ታጠምዳላችሁ ወተስተኽሪጁና ከአንደኛው ደግሞ ታወጣላችሁ ጨዋማ ከሆነው ሒልየተን ተልበሱነሃ የምታጌጡበትን ጌጥ ከባህር ውስጥ የሚወጡ ውድ ጌጦች አሉ ወተረል ፉልካ መርከቦችንም ታያለህ ፊህ ባህር ላይ መዋኺራ ውሃን እየቀደዱና እየሰነጠቁ ሲንሻለሉ ሲጓዙ ሲመላለሱ ታያለህ ይህ የአላህ ቁድራ ነው የአላህ ረሕመት ነው ሊተብተጉ ሚን ፈድሊሂ ለንግድ ከሀገር ወደ ሀገር በመርከብ አማካኝነት ስትጓዙ ትፈልጉ ዘንድ ሚን ፈድሊሂ ከአላህ ችሮታ ከአላህ ስጦታ
ወለዐለኩም ተሽኩሩና ታመሰግኑም ዘንድ የባህር ጉዞን ስላገራላቸው። ዩልጁ ለይለ ፊነሃሪ ጌታ አላህ የእሱን ሀያልነት ከሚያሳዩ ነገሮች ሌላኛው ዩልጁ ለይላ ሌሊትን ያስገባል፣ ፊነሃሪ ቀን ውስጥ ያስገባዋል፣ ቀኑ ይረዝማል። ወዩልጁ ነሃራ ሌላ ጊዜ ደግሞ ቀንን ያስገባዋል፣ ፊለይሊ ሌሊቱ ውስጥ ያስገባል፣ ይጨምራል፣ ሌሊቱ ይረዝማል። የፊተኛው በተቃራኒ ወሰኸረ ሸምሰ ወልቀመራ ፀሐይና ጨረቃንም የተገሩ አድርጓቸዋል። በቋሚነት ለምድር ሰዎች የብርሃንና የሙቀት አገልግሎትን ይሰጣሉ። ኩሉን የጅሪ ሁሉም ይጓዛል፣ ሊአጀሊን ሙሰማ አላህ ዘንድ ለተገደበ የጊዜ ቀጠሮ እስከ ቅያማ ቀን ድረስ ፀሐይም ጨረቃም ጉዟቸውን ይቀጥላሉ። ቅያማ ሲቆም ደግሞ ሁሉም ይረግፋሉ፣ ይጠፋሉ። ዛሊኩም ላሁ ረቡኩም ይሄን ሁሉ ያደረገው ባህር የብሱን ሰማይ ምድሩን ያስገኘው ያደመቀው የጠበቀው አላህን ረቡኩም ጌታቸው ለሁል ሙልኩ እውነተኛ የተሟላ ቋሚ ንግስና ያለው ለሱ ነው፣ ለአላህ ነው የሚገባው። ሁሉም ፈጣሪ የሁሉ ንጉስ የሆነው አላህን ብቻ አምልኩ ተገዙ። ወለዚነ ተድዑነ ሚን ዱኒሂ እነዚያ ከአላህ ውጪ ከአላህ በታች የምታመልኳቸው የሆኑ ማ የምሊኩነ ሚን ቅጥሚር አይደለም ሰማይ ምድርን የብስ ባህርን ሊፈጥሩ ሊያስተዳድሩ ይቅርና ማ የምሊኩነ የላቸውም፣ ባለቤትነት የላቸውም፣ አይፈጥሩም፣ አያስገኙም። ሚን ቅጥሚሪን የቴምር ፍሬ የውስጥ ስስ ሽፋንን የምታክል አይደለም ቴምርን ሊፈጥሩ ሰማይ ምድር ይቅርና ቴምር መፍጠር አይችሉም። የቴምር የውስጥ ስስ ልጣጭ ሽፋንንም ማስገኘት አይችሉም፣ አቅሙ የላቸው። ኢንተድዑሁም እናንተ ብትለምኗቸው ላ የስመዑ ዱዓአኩም ከአላህ ውጭ የምታመልኳቸው ሐሰተኛ አማልክት ከእንጨት ከድንጋይ የተሰሩ ላ የስመዑ ዱዓአኩም ልመናችሁን ዱዓችሁን አይሰሙ። ወለው ሰሚዑ እንደው ቢባል እንኳ ቢሰሙ እንኳ መስተጃቡ ለኩም መልስ አይሰጧችሁ። ይሰማኛል ብለህ ብትጠራ ብትለምን እጅህ እስኪዝል ድረስ ብትማጸን መልስ አታገኝ። አንዳንዴ መልስ የሰጡህ ሊመስልህ ይችላል። ነገሮች ተገጣጥመው ሊሆን ይችላል። ሸይጣን ተጫውቶብህ አመሳስሎብህ ሊሆን ይችላል። የዱንያ ሁኔታ ይሄን ይመስላል። ከአላህ ውጭ ያለን አካል የሚለምን መቼም መልስ አያገኝም፣ ጥቅም አያገኝም። ወየውመል ቂያመቲ የቂያም ቀን ደግሞ የክፉሩነ ቢሽርኪኩም በአላህ እነሱን ማጋራታችሁን ይክዳሉ። አናውቃቸውም፣ እኛ አላመለኩንም፣ አልተገዙንም ይላሉ። ሜዳ ላይ ጥሏቸዋል። ወላ ዩነቢኡካ የሰው ልጅ ሆይ አንተ ነቢያችን ሆይ አይነግርህም ሚስሉ ኸቢሪን ውስጥ አዋቂ እንደሆነው አላህ እውነቱን የነገሮችን ፍጻሜ ማንም ሊነግርህ አይችልም። ያ አዩሃ ናሱ እናንተ የሰው ልጆች ሆይ አንቱሙል ፉቀራኡ ኢለላህ እናንተ ናችሁ ወደ አላህ ተጃዮች፣ ከአላህ ፈላጊዎች እናንተ ናችሁ። አላህ አይደለም ከእናንተ የሚፈልጉ ጹሙ፣ ስገዱ፣ መልካም ስራን ስሩ፣ ከወንጀል ታቀቡ የሚላችሁ ከእናንተ መጠቀም ፈልጎ አይደለም። ጥቅሙ ለእናንተ ነው። በሁሉም ሁኔታችሁ ወደ አላህ ከጃዮች ፈላጊዎች ናችሁ። ያለ አላህ መኖር አትችሉ። ወላሁ አላህ ደግሞ ሁወል ገኒዩ እሱ ብቻ ነው ተብቃቂ፣ ከሁሉም ተብቃቅቶ የሚኖር አላህ ብቻ። ከአላህ ውጭ ያለ ከአላህ ተብቃቅቶ መኖር አይችልም። አልሐሚዱ በሚሰራው ስራ ሁሉ የተመሰገነ ስራው የሚያስመሰግነው ምስጉን የሆነ ጌታ ነው አላህ። የሰው ልጅ ሊመሰገንም ሊኮነንም ይችላል። ስለዚህም ኢን የሻእ ዩዝሂብኩም ከፈለገ ዞር ያደርጋችኋል። ወያእቲ ቢኸልቂን ጀዲድን ሌላ አዲስ ፍጡር ያመጣል። አላህን በብቸኝነት የሚገዛ የሚታዘዝ ማያምፅ። ይህን የምትጎዱት እናንተ ናችሁ። ወማ ዛሊከ ዐለላሂ ይሄም ማድረግም አላህ ላይ አይደለም ቢዐዚዝን ከባድና አስቸጋሪ አይደለም። እናንተን አጥፍቶ ሌላ ማያምፅ ፍጡር ማምጣት ይችላል። ወላ ተዚሩ አትሸከምም ዋዚረቱን አንዲት ወንጀለኛ ነፍስ ዊዝረ ኡኽራ የሌላን ወንጀለኛ ነፍስ ወንጀል አትሸከምም። ሁሉም በራሱ ስራ ነው የሚጠየቀው። ይሄ የአላህ ሕግ ነው። ወኢን ተድዑ ሙስቀለቱን አንዲት በወንጀል የከበደች ነፍስ ብትጠራ የቅያም ቀን ኢላ ሒምሊሃ ወደ ወንጀሏ ሸክም ወንጀሌ ከብዷል ኑ አቅልሉልኝ ወንጀሌን ተሸከሙልኝ ብላ ዘመድን ወዳጅን
የቂያም ቀን ብትማጸን ላ ዩሕመል ሚንሁ ከወንጀሏ ሚሸከምላት አታገኝም። ሸይኡን አንዳች ነገር እንኳ ማንም አይሸከምላት። ነፍስ የሰራችውን ወንጀል አኼራ ላይ ትሸከማለች፣ ዋጋውንም ትቀምሳለች። ወለው ካነ ዛ ቁርባ ና ድረስልኝ፣ እርዳኝ፣ ወንጀሌን አቅልልልኝ፣ ተሸከምልኝ የተባለ የሚጠራው አካል ዛ ቁርባ የዝምድና ባለቤት እንኳ ቢሆን አባት፣ እናት፣ ልጅ፣ ወዳጅ እንኳ ቢሆን ማንም የማንንም ወንጀል አይሸከም። ይሄን የሰው ልጆች ሆይ እወቁ፣ ተጠንቀቁ። ይሄን ያወቁም ቀልባቸው የሚደርቅ ሰዎች አሉ። ኢነማ ቱንዚሩ አለዚነ የኽሸውነ ረበሁም። ነቢያችን ሆይ ኢነማ ቱንዚሩ አንተ እኮ የምታስጠነቅቀው ያንተ ማስጠንቀቅ የሚበግረው የሚጠቅመው አለዚነ የኽሸውነ ረበሁም ጌታቸውን የሚፈሩ ሰዎችን ነው። ቢልገይቢ ጌታቸው ሩቅ ከመሆኑ ጋር ሰማይ ላይ ከመሆኑ ጋር አጠገባቸው ሆኖ እንደሚከታተላቸው ያክል ጌታቸውን ለሚፈሩ ሰዎች ነው ያንተ ማስጠንቀቅ የሚጠቅመው። ወአቃሙ ሶላተ ሶላትን የሚሰግዱ ሰዎች ነው የቁርአን የሐዲስ ምክር የሚጠቅማቸው የሚገስጻቸው። ወመን ተዘካ ከወንጀሉ የተጠራራ ፈኢነማ የተዘካ ሊነፍሲሂ ራሱን ከወንጀል የማጥራቱ ጥቅም ለራሱ ነው። በወንጀል ቢቆሽ የሚጎዳው ራሱ፣ ራሱን ከወንጀል ቢያጠራ የሚጠቀመው ራሱ ነው። ወኢለላሂል መሲር የነገሮች ሁሉ መጨረሻቸው ወደ አላህ ነው። ራሱን አቅፍሾ ወደ አላህ የሄደም ይዋረደው ራሱን፣ ራሱን አጥርቶ ወደ አላህ የሄደም የዚህ ስራው ውጤት አላህ ዘንድ ነው የሚያስከበረው። ወማ የስተዊል ባህራኒ ሁለቱ ባህሮች እኩል አይደሉም አለ አላህ ተባረከ ወተዓላ። ባህር ከሚለው እዚህ የተፈለገው ውሃ ነው። ምድር ላይ ሁለት አይነት ውሃዎች አሉ። የብስ ላይ የሚገኙ የወንዝ የጉድጓድ ውሃዎች፣ ሌላ ደግሞ የባህር ውሃዎች። የባህር ውሃ በተፈጥሮ ጎምዛዛ ነው፣ ጨዋማ ነው። የብስ ላይ የሚገኙ የወንዝ የጉድጓድ የምንጭ ውሃዎች ደግሞ ጣፋጭ ናቸው። ሁለቱንም ያስገኘው አላህ የእሱን ሀያልነት ከሚያሳዩ ነገሮች መሃል የእሱን ቻይነት ከሚያሳዩ ነገሮች መሃል አንዱ ይሄም ውሃን ፈጥሯል። ውሃውን ለሁለት ከፍሎታል። ሁለቱም ውሃ ነው፣ ፈሳሽ ነው። ነገር ግን አንዱ ጎምዛዛ ነው፣ መርጋጋ ነው። ሌላኛው ደግሞ ጣፋጭ ነው፣ አርኪ ነው፣ ጥም ቆራጭ ነው። ሁለት ተቃራኒ ነገሮችን መፍጠር የቻለ ጌታ አላህ የሰው ልጅ ዱንያ ላይ ኖሮ ከሞተ በኋላ ዳግም አኼራ ላይም እንዲቀሰቀስ ያደርጋል። ዱንያ ላይ እንደሻው እንደኖረው አኼራም እንደፈለገ የሚሆን እንዳይመስለው እሳት ሊያስገባው ይችላል እምቢ ካለ። ለአላህ ብሎ ምድር ላይ የተቸገረ ደግሞ አኼራ ላይ ጀነት ያስገባል። ነገሮችን መቀየር የሚችል አላህ ነው፣ ለሱ የሚሳነው ነገር የለም። ሃዳ ዐድቡን ፉራት ይህ አንደኛው የብስ ላይ ከሰዎች ቅርብ ሆኖ ያለው ዐድቡን ጣፋጭ ነው፣ ፉራቱን ጥም ቆራጭ ነው። ዐድብ ፉራት ተመሳሳይ ናቸው። ጣፋጭ በጣም ጣፋጭ ማለትም እንችላለን። ዐድብ ጣፋጭ፣ ፉራት ጥም ቆራጭ ማለትም እንችላለን። ሳኢጉን ሸራቡሁ መጠጣቱ ገር ነው፣ በቀላሉ ይጠጣል፣ አያስቸግርም፣ አያንቅም፣ አይከብድም። ለዚህ ነው ጃኢዙን ፊል ሐልቂ ሀኒ ያሉት አንዳንድ ሙፈስሮች። ጎሮሮ ላይ በቀላሉ ነው የሚያልፈው፣ ትናየም በግድ የታገሉ አይደለም የሚዋጠው፣ ሀኒ ነው፣ የሚያረካ የሚያስደስት። እየተገደዱ እየተቸገሩ አንዳንድ የሚመር የሚጎመዝዝ መድኃኒት ሰዎች ተገደው እንደሚጠጡት አሊያ ደግሞ ደስ የማይል ውሃ እንደሚጠጣው አይደል። አላህ ተባረከ ወተዓላ አንድ የውሃ አይነትን የምንጭ የጉድጓድ ውሃዎችን በዚህ መልኩ ጣፋጭ አድርጎ ፈጥሯቸዋል። ትልልቅ ወንዞች አሉ፣ ትንንሽ መለስተኛ መጋቢ ወንዞች አሉ። በየሀገሩ በየአካባቢው እንደ መልክዓ ምድሩ የሚቆዩ አጭር ጊዜ ብቻ የሚገኙ ዓመቱን ሙሉ ሰፊ የመሬትን ክፍል ለሰው ለእንስሳት የሚያገለግሉ አንሃሮች አሉ። ይህ የአላህ ረሕመት። ሰዎች ይጠጣሉ፣ እንስሳት ይጠጣሉ፣ በመስኖ በተደጋጋሚ ምርት ያገኛሉ። የተከሏቸው ዛፎች የሚያፈሩ ዛፎች ከእንደዚህ አይነት ወንዞች በሚያገኙት ውሃ ዓመቱን ሙሉ ፍራፍሬዎችን ለገበያ የሚያቀርቡ የገቢ ምንጭ የሚያደርጉ ራሳቸው የሚመገቡ ሰዎች። ይሄ ጣፋጭ የሆነው ወንዝ አንድ ጥቅም ነው። ወሃዛ ሚልሑን ኡጃጁን ሌላኛው ደግሞ ሚልሕ ነው፣ ጫው ነው። ማሊሕ ለማለት ነው ሚልሕ የተባሉ
ጨዋማ ነው። ውጃጁ መራራ ነው፣ ጎምዛዛ ነው። አضحاك ረሕመቱላሂ ዐለይህ ውጃጅ ማለት ሙር ብለው ፈስረዋል። የሚመር የሚጎመዝዝ ማይዋጥ ማለት ከምን አንፃር? ጨዋማ ስለሆነ። ሚልሕ ጨው ማለት ነው። ማሊሕ ከሆነ ጨው ሳይጨመርበት ራሱ የጨው ባህሪ ያለው ማለት ነው። ጨዋማ በጣም ጨዋማ ብለን መፈሰር እንችላለን። ወሃዳ ሚልሑን ኡጃጁን ጨዋማ በጣም ጨዋማ ማለትም እንችላለን። ሚልሑን ጨዋማ የሆነ ኡጃጁን የሚመር የሚጎመዝዝ አድርጎ ፈጥሯል። ይሄ ደግሞ የምድርን አብዛኛውን ክፍል የሚሸፍነው የረጋው ባህር ሁኔታ ነው። የፊተኛው ባህር ይባላል። የወንዝ ውሃ ነው፣ ወራጅ ወንዝ ነው። ከብዛቱ አንፃር አላህ ብዙ ወንዞችን ስለፈጠረ ባህር የሚለው ስያሜ ይሰጠዋል። እሱ ጣፋጭ ነው፣ ሲጠጣ በቀላሉ የሚዋጥ ነው። ሌላኛው ግን ውጃጅ ነው፣ ማይዋጥ የሚመር የሚያስቸግር ጨውጮ የሚል ነው። ይሄ ደግሞ የረጋው ባህር። ይሄም የአላህ ቁድራ የአላህ ተአምር። ትልልቅ ባህሮች፣ ትልልቅ መርከቦች፣ ጀልባዎች ይጓዙበታል። ከውስጡም የተለያዩ ሀብቶች ይወጣሉ። ወሚን ኩሊን ተእኩሉነ ከሁለቱም ትበላላችሁ፣ ለሕመን ጠሪያ ትኩስ ስጋን ትመገባላችሁ፣ ታገኛላችሁ። አሳዎች ለማለት ከወንዝም ይገኛሉ አሳዎች፣ ከሐይቅና መሰል ነገሮች የወንዝ ውጤት ከሆኑ ከጎምዛዛው ጨዋማው ባህርም ይገኛል። ወተስተኽሪጁና ታወጣላችሁም ሒልየተን ጌጥን ተልበሱነሃ ምትለብሱት የምታጌጡበት ጌጥም ታወጣላችኋል። ይሄ ከጨዋማው ባህር ነው የሚገኙ ከሚጓዘው ወራጅ ከሆነው የወንዝ ውሃ ሳይሆን ሉዕሉዕ መርጃን የሚባሉ የተከበሩ ከባህር ውስጥ የሚወጡ ከወርቅ በላይ ውድ የሆኑ ሀብቶች አሉ። እነዚህ የሚገኙት ከባህር። አገላለጹ ወተስተኽሪጁነ ሒልየተን ተልበሱነሃ የሚለው ከሁለቱም እንደሚወጣ ነው የሚያሳየው። ነገር ግን በተለምዶ እንደሚታወቀው እንደዚህ አይነት ውድ የተከበሩ ድንጋዮች የሚባሉ ከባህር ውስጥ የሚገኙት ጎምዛዛ ከሆነው ከረጋው ባህር። ነገር ግን አንዳንድ ሙፈስሮች ውጃጅ የሆነው ጨዋማ የሆነው የተለመደው ባህር ውስጥ ጣፋጭ ውሃ ይፈጠራል። እዛ ጣፋጭ ውሃ ውስጥ ደግሞ ሉዕሉዕ መርጃን የሚባሉ የተከበሩ ድንጋዮች ይገኛሉ። ጨዋማው ባህር ውስጥም ጣፋጭ ውሃን አላህ ፈጥሯል። ሁለቱ አይቀላቀል። መረጀል ባህረይኒ የልተቂያን በይነሁማ በርዘኹን ላ የብጊያን። ውሃ ከመሆናቸው ጋር ጎን ለጎን እንኳ የሄዱ ጣፋጭና ጎምዛዛ የሆነው አይቀላቀል። ውሃ ነው ተፈጥሮ ይዘቱ፣ ግን ይለያያል። ጨዋማው ለአሳ የሚመች ነው፣ እንዳይበላሽ መጥፎ ሽታ እንዳይኖረው የሚያደርገን። ጨዋማ ባህር የፈጠረበት ምክንያት አለው። እስከነ ጨዋማነቱ የሚሰጠው አገልግሎት አለ፣ ጣፋጩ ዘንድ ማይገኝ። ጣፋጩንም ያስገኘበት ምክንያት አለ። ሰው እንስሳት ያለሱ መኖር አይችልም። የባህር ውሃን ጨውን የጠጣ የሰው ልጅ መኖር አይችልም፣ መቼም ጥም አይቆርጥለትም። ለዚህ ነው ወሃዳ ሳኢጉን ሸራቡሁ ያል የወንዝ ውሃ የብስ ላይ የሚገኝ ውሃ ጥምን የሚቆርጥን ሲጠጣ ደስ የሚል ነው፣ የሚያረካ ነው፣ በቀላሉ የሚዋጥን ሳኢጉን ሸራቡሁ ማለት ይሄ። ሌላኛው ግን ውጃጅ አይዋጥም። ሁለቱን ለምን ፈጠረ? ሁለቱም የራሳቸው ጥቅም አላቸው። ንጥረ ነገራቸው ይለያይ፣ አገልግሎታቸው ይለያይ። ሁለቱንም የፈጠረው ለኛው ለሰው ልጆች የተለያዩ የቁርአን አንቀጾች ላይ እንደነገረ ነው። ባህርን ወንዞችን የፈጠረው ለኛው ለሰው ልጆች ሲል በተለያየ መልኩ እየተንከባከበን ነው፣ ምንም ሳይጎድለን እንድንኖር፣ እሱን ብቻ እንድንፈራ እንድንታዘዝ። የእሱን ምግብ እየበላን የእሱን አየር እየተነፈሰን የእሱን ውሃዎችን እየጠጣን በሱ ኒዕማ ውለን እያደረን እሱን ልናምፅ መልእክተኛውን ልናስተባበል አይገባም። ወተረል ፉልከ ፊሂ ወንዙ ላይ ሁለቱም ላይ ባህሩም ላይ ወንዙም ላይ መርከቦችን ታያለህ። መዋኺራ ውሃን እየቀደዱ እየሰነጠቁ ሲንሻለሉ ሲሄዱ ሲመጡ ሲመላለሱ ታያለህ። መርከቦች ጀልባዎች ልክ እንደ ዶሮ አሞራ ደረት አካባቢ ላይ የሚታይ አይነት ቅርጽ አላቸው። ፊት ለፊታቸው አዋፎች፣ አሞራዎች፣ ዶሮና መሰል ነገሮች ወይም አቅረብ የሆነው ዳክዬና መሰል ነገሮች ደረታቸው አካባቢ ላይ ወጣ ያለ መርከብና ጀልባን በዛ መልኩ ነው የሚሰራው። ውሃን ሰንጥቆ ማለፍ ይችል ዘንድ
ይሄ በራሱ አንድ የአላህን ቁድራ የሚያሳይ ነው። ባህር ላይ በጣም ግዙፍ መርከቦች አንድ ሀገርን ሊያስተዳድር የሚችል ለወራት ቀለብ ሊሆን የሚችልን ብዙ ሀብት ዕቃ ጭነው ባህር ላይ መርከቦች ይጓዛል። ቢፈልግ አላህ ያሰምጣቸው። ሱረቱ አሹራ ላይ ያሳልፈናል። ቢፈልግ አላህ ተባረከ ወተዓላ አየርን ንፋስን ጸጥ ያደርግና እዛው ቆመው ይቀሩ ነበር ብሏል። በረሕመቱ አላህ በንፋስ እንዲሄዱ ያደርጋቸው፣ እንዲንቀሳቀሱ ያደርጋቸው። ለሰው ልጅም ድፍረትን ይሰጣል፣ እውቀትን ይሰጣል። ወላ እንዴት ነው ዳርቻውን ለማግኘት ሰዓታት የሚያስፈልገው የባህር መንገድ ላይ የሰው ልጅ ተረጋግቶ አምኖ የሚገባ ሰው ልጅ ደፍሮ እንዲገባ ያደርጋል። የሰው ልጅን አላህ ተባረከ ወተዓላ እውቀት ሰጥቶት መርከብን እንዲያሽከረክር ያደርጋል። ሊተብተጉ ሚን ፈድሊሂ ከሀገር ወደ ሀገር ከአካባቢ ወደ አካባቢ በመንቀሳቀስ ሀብትን ትፈልጉ ዘንድ ይሄ ነገር አላቸው ይላል። መርከብን አላህ ያገራው ባህርን አላህ ያገራው የሰው ልጆች ይነግዱ ዘንድን ይንቀሳቀሱ ዘንድን። ይሄን ሁሉም ያውቃል ያደርጋል። ብዙዎች የማያደርጉት ቀጥሎ ያለውን ወለዐለኩም ተሽኩሩን አላህንም በሰጣችሁ ጸጋ ታመሰግኑት ዘንዳ መርከብን ስላገራላችሁ ባህሩን ታዛዥ ስላደረገላችሁ የባህር ማዕበል ተነስቶ መርከቡ ሊገለበጥ ይችላል። ብዙ ባለሀብቶች ምናልባትም አንድ ባለሀብት ያለውን ገንዘብ ሁሉ ያፈሰሰበት ከሩቅ ሀገር የሚመጣ መቼ ወደብ ላይ ደርሶ በሰላም ዕቃ እንረከባለሁ ብሎ የሚቀበለውን መና ሊያደርገው ይችላል። ባዶ እጁን ሊገባ ይችላል። ብዙ የሰው ልጆች ነፍስ ሊጠፋ ይችላል። ሰው፣ እንስሳት፣ ንብረት፣ መኪናዎች፣ የተሰሩ አውሮፕላኖች መርከብ ላይ ተጭነው ነው ከሀገር ወደ ሀገር ሊንቀሳቀሱት። ስለዚህ የባህር ጉዞ ለሰው ልጅ ህይወት በጣም አስፈላጊ ወለዐለኩም ተሽኩሩን ያለው እንደዚህ መርከብን ባህርን ስላገራላችሁ ወደ ፈለጋችሁበት ቦታ እንደፈለጋችሁ ትጓዛላችሁ። አይከብዳችሁም፣ አትፈሩ። አላህ አዞታል ባህሩ ሰከን በል ብሎ ንፋሱ በልክ እንዲሆን አላህ አዞታል። ንፋሱ ከበዛም አውሎ ንፋስ ይነሳል፣ ችግር ይፈጠራል። ንፋስ ካነሰም ጉዞ ይሰናከላል። ወለዐለኩም ተሽኩሩን የፊተኛው ላይ ሊተብተጉ ሚን ፈድሊሃ ባህርን መርከብን አላህ አገራላችሁ ከአላህ ችሮታ ትፈልጉ ዘንድ አለ። ይሄ ሁሉም ፈልጎ የሚያደርገው ነገር ነው። ሁለተኛው ላይ ግን ለዐለኩም አስገባበት የተረጂ ቃል ነው። ለዐለ እንደው አላህንም ታመሰግኑ ይሆናል፣ አላህንም ታመሰግኑ ዘንድ ልታመሰግኑ ይገባል። እባካችሁ አመስግኑ ማለት ለዐለ የገባበት ምክንያት እባካችሁ አላህን አመስግኑ ልታመሰግኑ ይገባል ማለት። የፊተኛው ላይ ርዝቅ ፍለጋ ጭራሽ አላህን የማያውቅ በአላህ መኖር የሚክድ አፈንጋጭ የሆኑ ኢልሃድ የሆኑ ሰዎችም ባህር ላይ ይጓዛል። ሰውም እንስሳ ሙእሚኑም ካፍርም። ለዐለኩም ተሽኩሩን ግን ጥቂቶች ናቸው የሚያመሰግን የለም እንደማለት ነው። እንደው ታመሰግኑ ዘንድ አመስግኑ እንጂ በእናንተ ጉልበት በእናንተ ብልሃት አይደለም አላህን ያገራላቸው። መጓዙን ሁሉም ይጓዛል፣ ማመስገኑን ጥቂቶች እንጂ አያመሰግኑ። ለዚህ ነው መርከብ ላይ ፈረስ ላይ ዘመናዊ መጓጓዣ ላይ ስንወጣ አላህ እንድናመሰግን እንድናጠራው የታዘዝን። አላሁ አክበር አልሐምዱሊላህ ሱብሓነላህ ሱብሓነለዚ ሰኸረ ለና ሃዛ ወማ ኩና ለሁ ሙቅሪኒን። ይህን ያገራልን ጌታ አላህ የተመሰገነ ይሁን። ጌታችን ይህን ስላገራህልን እናመሰግንሃለን፣ እናወድሰሃለን። ወማ ኩና ለሁ ሙቅሪኒን አንተ ባታገራልን ኖሮ እኛ አንችለውም ነበር። ዱንያ ላይ በፈረስ በመኪና በአውሮፕላን በመርከብ በጀልባ ተመሽቶህ እንደተጓዝከው አትኖርም። እዚሁ ኒዕማ ላይ ሆነ አኼራ እንድታስታውስም ታዘናል። ወኢና ኢላ ረቢና ለሙንቀሊቡን ይባላል። ፈረስ ላይ፣ መኪና ላይ፣ አውሮፕላን ላይ፣ መርከብ ላይ ስትጓዝ ይሄን ያገራልን ጌታ ምስጋና ይገባው። አመሰግናለሁ፣ አወድሰዋለሁ። የእሱ ጸጋ መሆኑን እናገራለሁ፣ አምናለሁ። እንደዚሁ ዱንያ ላይ እንደፈለግኩ እንደተንሸራሸርኩ አልኖርም። አንድ ቀን ወደሱ እመለሳለሁ። የዱንያው ኒዕማ የዱንያው ጸጋ አኼራን ላይ ያስታውሰን ይገባ። ዩሊጁ ለይለ ፊ ነሃሪ ጌታ አላህ ሌሊትን ቀን ውስጥ ያስገባዋል። ከሌሊቱ የተወሰነ ሰዓት ተወስዶ ቀን ውስጥ ይጨምርና ቀኑ ይረዝማል። አንዳንዴ ወዩሊጁ ነሃረ ፊ ሌይሊ ሌላ ጊዜ ደግሞ ቀኑን ሌሊት ውስጥ ያስገባዋል። ሌሊቱ ይረዝማል። አንዳንዴ ቀን ይረዝማል፣ ሌላ ጊዜ ሌሊት ይረዝማል። ይሄ የሚታወቅ ነው፣ ማንኛውም ሰው የሚያውቀው። ሌሊት ሲረዝም በጊዜ ተኝተህ በጊዜ ተነስተህ ብዙ ረካ የሌሊት ሶላት ለመስገድ ያመችሃል። ቀኑ ሲያጥር ለጾም ይመችሃል። ሙእሚኖች ከአየሩ ጋር
የሚሄድ ዒባዳ ያደርጋል። ክረምት ላይ ሌሊት ይረዝማል፣ ሌሊት ዒባዳ ታበዛል። ቀን ያጥራል በጋ ላይ። እንደ አካባቢው እንደ ጊዜው ሊለያይ ይችላል። በሁሉም ወቅት ላይ አላህን ተባረከ ወተዓላ በተግባር እናስታውሳል። ቀንና ሌሊትን ማፈራረቁ፣ ቀን ሌሊት እንዲተካኩ ማድረጉ አንዴ የአላህ ኃያልነት ማሳያ ነው። አንዳንዴ ቀኑ ሲረዝም፣ ሌላ ጊዜ ቀኑ ሲያጥር ማየትም ደግሞ ሌላ የአላህን ቁድራ የሚያስታውስ። ማንም ይሄን ሊያደርግ አይችልም ከአላህ ውጭ። ቀንን እስከነ ብርሃኑ እስከነ ሙቀቱ፣ ሌሊትን እስከነ ጨለማው ለእረፍት የሚጋብዝ ድባቡ፣ የሌሊት የፀሐይ የጨረቃና የኮከብ ብርሃኑ የአላህን አዋቂነት፣ አዛኝነት፣ ጥበበኝነት፣ ሰማይ ምድሩን ተቆጣጣሪነት የሚያሳይ ሰማይ ምድሩም የሱ ሰማይ ምድር ላይ የሚታዩ ለውጦች ሁሉ የአላህን መኖር የሚያሳዩ ናቸው። ቀኑ ሲጨልም ሲነጋ ደግሞ ብርሃናማ ሲሆን፣ ክረምት ላይ ዝናብ ሲዘንብ ሲደምን አየሩ ደመናማ ሲሆን፣ በጋ ላይ ሞቃታ ሲሆን፣ ይህ በራሱ ጊዜ የሚሆን የሚከናወን አይደለም። ይሄን ሁሉ የሚያደርገው አላህ። የምናያቸው ነገሮች ሁሉ አላህን ሊያስታውሱን እንድንፈራው ሊያደርጉን ይገባል። ወደ ላይ አላህ አለ ተባረከ ወተዓላ፣ ከታች ደግሞ ህግ አለ፣ የአላህ ህግ አለ። የትም ብትሄድ አላህን ማምለጣት ከላይ ሆኖ አላህ ያያኛል። ምድር ላይ ደግሞ አትልቀቀው ብሎ ያስቀመጠልኝ ሲራጥ አለ፣ መንገድ አለ። ቀኝም ሂድ ግራ፣ ጫካ ውስጥም ኑር ከሰው ጋር አላህ ካንተ ጋር ነው፣ ያህል ይሰማሃል። ከሱ የሚደበቅ የሚሰወር ነገር የለም። አንድ ቀልቡ የገፈለ ሰው መንገድ ላይ ሴት ልጅን አግኝቶ ለዝሙት ለሐራም ሲጋብዛት አይ ስትለው ፈርተሽ ነው እንዴ? ማንም የለም እኮ እነዚህ ከዋክብት ብቻ ነው ያሉት ብሏል። አይነ ሙከውኪቡሃ ብሎ ጠይቋል። አይነ ሙከውኪቡሃ ብላ ጠይቀዋለች። አንተ የሰው አለመኖር ነው እንደሚታየ ወደ ሐራም ምትጋብዘኝ፣ ለሐራም ለወንጀል የተነሳሳው ሰው ባለመኖሩ ነው። ከከዋክብት ውጪ ማንም አያንም እንዴት ትላለህ? ከዋክብትን የፈጠረው ጌታስ አያየንም ወይ? በሄድንበት ሁሉ አላህን ተባረከ ወተዓላ የሚያስታውሱ ነገሮች ከዙሪያችን አሉ። ባህር የብስ የአላህ ነው፣ ከኛ ቅርብ ቢሆንም ሰማይ ምድር ለኛ ሩቅ ቢሆኑም ነገር ግን ሰማይ ምድር ላይ የሚታዩ ለውጦች ለኛ ቅርብ ናቸው። ወሰኸረ ሸምሰ ወልቀመር፣ ፀሐይና ጨረቃን አላህ አግርቷቸዋል። ኩሉ የጅሪ ሊአጀሊን ሙሰማ፣ ሁሉም አላህ ዘንድ የተገደበ ቀን አለ። ያ ቀን እስኪመጣ ድረስ የጅሪ ይሮጣሉ። ቀንና ሌሊት ፀሐይና ጨረቃ ይተካካል። አጀል ሙሰማ ማለት አላህ ዘንድ በቀጠሮ ተገድቦ የሚታወቀን የቂያም ቀን ማለት። ዛሊኩም ላሁ ረቡኩም ለሁል ሙልኩ፣ ይህ አላህ ነው ሰማይ ምድሩን የፈጠረ ኃያልነቱን የሚያሳዩ ስራዎችን የሰራ። ለሁል ሙልክ እውነተኛ ንግስና ለሱን፣ ከሱ ውጭ እውነተኛ አምላክ የለም። ሰማይ ምድሩን ብቻውን እንደፈጠረ ታውቃላችሁ። ፀሐይ ጨረቃውን ብቻውን እንደገራ ታውቃላችሁ። ታዲያ ለምን ሓጃችሁን ከአላህ ውጭ ካለ አካል ትጠይቃላችሁ? እርዳታን እገዛን ከሙታን ከደካማ ራሳችሁ በእጃችሁ ከሰራችኋቸው ጣዖቶች አስናሞች እንዴት ትከጅላላችሁ? ባለማወቅ ሊሆን ይችላል የምታደርጉት። ወለዚነ ተድዑነ ሚን ዱኒሂ፣ እነዚያ ከአላህ ውጪ የምትገዟቸው የምትለምኗቸው አማልክት ማ የምሊኩነ ሚን ቅጥሚር፣ የቴምር ፍሬ የውስጥ ስስ ሽፋንን ያክል እንኳ ስልጣን የላቸው። መፍጠር አይችሉም፣ ማስገኘት አይችሉም። ቅጥሚር ማለት ቴምር ስጋው ተበልቶ ቀዩ ለስላሳው ተበልቶ መጨረሻ ላይ ፍሬ ይቀራል። ፍሬው ላይ ያለች ስስ ሽፋን ናት። ይሄ ቅጥሚር ይባላል። አይደለም የቴምር ዛፍ ግንዱን ሊፈጥሩ ይቅርና ቴምር ፍሬውን ስጋውን ሊፈጥሩ ይቅርና የቴምር ፍሬ የውስጡን ስሱን ሽፋን ነጣ ያለ ሚዛን ላይ ቢቀመጥ ይህ ነው የሚባል ሚዛን እንኳ ማያነሳ ደካማ ነገር እሱን እንኳ መፍጠር አይችሉም፣ የላቸውም እሱን የመፍጠር አቅም። አላህ ተባረከ ወተዓላ ሰማይ ምድርን ፈጥሯል፣ ፀሐይ ጨረቃን ፈጥሯል፣ የብስ ባህርን ፈጥሯል። ሁሉ የሱ ነው። ሁሉ በእጁ የሆነ ሁሉን የፈጠረ ሁሉን የሚመራውን አላህን መገዛት ማምለክ፣ እሱን መለመን ትታችሁ ቅጥሚርን መፍጠር የማይችል እንዴት ታመልካላችሁ? ከአላህ በታች የሆነ ደካማን ከአላህ የሚከጅልን ፈመን ላ የምሊኩ ቅጥሚረን ላ የምሊኩ በዒረን ይላሉ አረቦች ሲናገሩ። ቅጥሚር የሌለው በዒር አይኖረውም አሉ። በዒር ማለት ግመል፣ ቅጥሚር ማለት የቴምር ፍሬ የውስጧ ሽፋን ምንም ማትረባ ምንም አታደርግ። ታዲያ ከአላህ ውጪ የሚመለኩ አማልክት ማንም በላቸው ማን ሰማይ ምድር ውስጥ ቅጥሚር የላቸው አይደለም በዒር ሊኖራቸው ይቅር። በዒር የሌለውን ሰው በዒር ስጠኝ አትልም። ግመል የሌለውን ሰው ግመል ስጠኝ አትልም። ውሃ የሌለውን ሰው ውሃን ስጠኝ አትልም። ልታሾፍበት ካልሆነ በስተቀር
ከአላህ ውጪ የምታመልካቸው አማልክት ሰዎች የሚያመልኳቸው አማልክት ምንም ይበሏቸው ምን ሰማይ ምድር ላይ በሐቂቃው ስልጣን የላቸው። ሰዎች ባለማወቅ ሸይጣን አታሏቸው አቅም ያላቸው አስመስለው እንዲያዩ አድርጓቸው። ኢን ተድዑሁም ከአላህ ውጪ የምታመልኳቸው አማልክትን ብትለምኗቸው ብትጠይቋቸው ላ የስመዑ ዱዓአኩም ዱዓችሁን ጥሪ ልመናችሁን አይሰሙም። ለምን ከተባለ ጀማድ ናቸው፣ ግዑዝ ናቸው፣ ህይወት የሌላቸው ናቸው፣ ጆሮ የሌላቸው ናቸው። ከእንጨት ከድንጋይ ነው ሰዎች የሚያመልኩትን ነገር መርጠው የሚሰሩት። ታዲያ ምን ሆነው ነው ሰዎች በራሳቸው እጅ ከእንጨት ከድንጋይ የሰሩትን ነገር ግዑዝ ነገርን የሚለምኑት? ጠብቀኝ፣ አሳካልኝ፣ አርድልሃለሁ፣ ሰግድልሃለሁ፣ እሳልልሃለሁ የሚሉት? ወለው ሰሚዑ እንደው ይሰማሉ ቢባሉ እንኳ ይሄ ፈርድ ነው እንደው ቢሆን እንኳ ማለት ነው። አታደርግም እንደው አይሆንም ቢሆን እንኳ ከዛ በኋላስ የሚባል ነገር አለ። ከአላህ ውጭ የሚመለኩ አማልክት የውሸት አማልክት በተለይ ከግዑዝ ነገር የሚሰሩ አይሰሙ፣ ሞተው የተቀበሩ አይሰሙ። የፍጡራኑን የባሮቹን ጥያቄ ሰምቶ መልስ መስጠት የሚችል አላህ ብቻ። ከዛ ውጭ ያሉ አይሰሙ። ይሰማሉ እንኳ ቢባል እናንተ ይሰማሉ ብላችሁ እንኳ ብትከራከሩ መስተጃቡ ነው፣ መልስ አይሰጧችሁ። አቅም የላቸው፣ እጅ እግር የላቸው፣ አቅል የላቸው፣ ልብ የላቸው፣ ደካሞች ናቸው። ደካማን እየከጀለ ነው። ደካማ የሰው ልጅ ከሱ የበለጠ ደካማ ከሆነ እንጨት፣ ድንጋይ፣ ግዑዝ ነገር ሟች እርዳታን እየከጀለ ከዚህ የበለጠ አላዋቂነት የለም። ሁሉም ይሰማ፣ ሁሉም የሚያይ፣ ሁሉ በእጁ የሆነው አላህን ለሱ ተናንሶ በሱ አምኖ ከሱ ጋር ጠባይን አሳምሮ መለመን ትተው ሰዎች ራሳቸው የሚንከባከቡት በእጃቸው የሰሩትን እንዴት ይለምናሉ? እንዴት ይከጅላሉ? እንዴት ለሱ ይሰግዳሉ? እንዴት ለሱ ያጎነብሳሉ? መስተጃቡ ለኩም መልስ አይሰጧቸው አቅም ስለሌላቸው። አንዳንዴ ከአላህ ውጭ ላሉ አካላት ለምትሏቸው ጣዖት ለምትሏቸው ተስዬ ተሳካለኝ ጠይቄያቸው የፈለግኩትን አገኘሁ የሚሉ ሰዎች አሉ። እናንተ ስለማይገባችሁ ነው። እንጨቱን ድንጋዩን ሳይሆን የምናመልከው እዛ ላይ ያለው መንፈስ ነው የምናመልከው ይላሉ። የምን መንፈስ? ማን እውቅና የሰጠው መንፈስ? ነቢያት ይሄን አስተምረዋል ወይ? ኑ ወደ አላህ ነበር የሚሉት፣ በአላህ ተብቃቁ ነበር የሚሉት። እንደው እናንተ ማታውቁትን እኛ እናውቃለን፣ ያልገባችሁ ነገር አለ፣ ስላልገባችሁ ነው ለእኛ ይጠቅሙናል ሊሉ ይችላሉ። ሸይጣን ነው የሰው ልጆችን የሚያታሉ። አንዳንዴ በቀደር ሊገጣጠም ይችላል። ሌላ ጊዜ ደግሞ ለፈተና ሸይጣን ሊያስመስልባቸው ይችላል። አልፎ አልፎ የሚገጥም ነገር አይደለም መለኪያ የሚደረገው ጥቅም ማግኘትህ አይደለም። ትክክል ነው ወይ ተግባሩ? እምነት አለኝ ብሎ ከሚያምን ሰው ይሄ ሊያምነው ሊቀበለው የሚገባ እምነት ነው ወይ? ነቢያት ይሄን አስተምረዋል ወይ? አላህ ይወዳል ወይ ተብሎ ነው የሚጠየቀው እንጂ ሰው ሸይጣን ጋር ጠንቋይም ጋር ሄዶ የሆነ ጥቅም ያገኝ አጭበርብሮም የሆነ ጥቅም ያገኝ ጥቅም መገኘቱ ያሰቡት መሳጋቱ ብቻ ሳይሆን የሚታየው በትክክለኛው መንገድ ሄጄ ነው ወይ? ዘላቂ ነው ወይ? በቀጣዩ ዓለም ላይ አያስጠይቅም ወይ መባል አለብን። ወይላ እንጨት ድንጋይ ሰው በእጁ የሚሰራው ነገር እንዴት ይጠቅመዋል? የሰው ልጅ እንጨትን ድንጋይን ተጠቅሞ የተለያዩ አገልግሎቶችን ለራሱ ያገኛል እንጂ እንጨትና ድንጋይን ያገለግሉኛል፣ ይጠቅሙኛል፣ ይጠብቁኛል ብሎ አያምን። ወየውመል ቂያመቲ ዱንያ ላይ እንኳን እንደምንም ነገሩን ሸፋፍናችሁ ብታሳልፉት፣ ብትታለሉ፣ ብታታልሉ፣ ብታስመስሉ ሐቁ የሚወጣበት ቀን አለ። ዱንያ ላይ ሰዎች ከአባታቸው ያገኙትን አለቅ ብለው ሸይጣንም ተጫውቶባቸው ግራ ተጋብተው ብዥታ ውስጥ ሆነው እንዲሁ የተታለሉ ያታለሉ ቢኖሩ ነገሮች እንደ እኩለ ቀን ፀሐይ ፍንትው ብለው የሚወጡበት ነጭ ጥቁር ብቻ የሚሆኑበት ቀን አለ። ያኔ ሐቁ ይወጣ። ወየውመል ቂያመት የቂያም ቀን የክፉሩነ ቢሽርኪኩም እነዚህ ከአላህ ውጭ ይጠቅማሉ ብላችሁ የምታመልኳቸው የውሸት የሐሰት አማልክት እነሱን ታመልኩ እንደነበረ ይክዳሉ፣ አላመለኩንም ይላል። ከእናንተ ራሳቸውን ያጠራሉ። ማ ካኑ ኢያና ያዕቡዱን ይላል። ማ ኩንቱም ኢያና ተዕቡዱን ይላል። ጌታችን ሆይ ከእነሱ የጠራን እኛን አያመልኩም ነበር፣ እንደሚያመልኩንም አናውቅም ነበር፣ አምልኩንም አላልንም ይላሉ። የሰው ልጆችን ነቢያትን የሚያመልኩ አሉ፣ ጻድቃንን የሚያመልኩ አሉ። አምልኩን አላልንም ይላሉ። በትክክል ጻድቅ የሆኑ አላህ ዘንድ ቦታ ያላቸው ዒሳ ዓለይሂ ሰላም፣ መርየም እናቱ፣ ሌሎችም ወልዮች ሳሊሖች አምልኩን ሳይሉ አላዋቂዎች ያመለኳቸው የቂያም ቀን ሲመለኩ የነበሩት እኛ አናውቃቸው። ጉዝ ነገሮችን ደግሞ ከአላህ ውጪ ሲመለኩ የነበሩትን አላህ ወደ እሳት ይወስዳቸዋል። አምላክ የነበሩትን ለማዋረድ እናንተ አይደለም እናንተን ሊጠቅሙ ይቅርና ራሳቸውን ከእሳት ማዳን ማይችሉ ነገሮችን ነበር የምታመልኩት።
ኢነኩም ወማ ተዕቡዱነ ሚን ዱኒላሂ ሐሰቡ ጀሀነም አንቱም ለሃ ዋሪዱን። እናንተም ከአላህ ውጪ የምታመልኳቸው እንጨት ድንጋዮቻችሁም የጀሀነም ማገዶዎች ናቸው፣ አብራችሁ ወደ ጀሀነም ትወርዳላችሁ። ምን አደረጉ? ለምን ማገዶ ይሆናሉ? ተብኪተን ሊዓቢዲሃ ከአላህ ውጪ ያለን አካል ያመልኩ የነበሩ ሰዎች የበለጠ እንዲዋረዱ፣ እንዲፈዙ፣ እንዲደነግጡ እኛ ጀነት ያስገቡናል፣ ቀጣይ ዓለም ህይወታችን ያሳምሩልናል ብለን ስናመልካቸው የነበሩ ለካ ራሳቸው የጀሀነም የእሳት ማገዶዎች ናቸው፣ ተሳስተናል፣ ከስረናል እንዲሉ ቁጭት እንዲጨምሩ ያደርጋል። ያለ አግባብ ነቢያትን ሷሊሖችን ያመለኩ ደግሞ ኢነ ለዚነ ሰበቀት ለሁም ሚነል ሑስና ኡላኢከ ዐንሃ ሙብዐዱነ ላ የስመዑነ ሐሲሳ። አቡ ጃህል ሙሐመድ እናንተ የምታመልኩት የጀሀነም ማገዶ ነው ያለ ነው፣ እንግዲያውስ እኛ የምናመልካቸው ነገሮች ከመርየም ልጅ ጋር ከዒሳ ጋር አብረን ጀሀነም ከገባን ደስ ይለናል አለ በማሾፍ መልኩ። ሙሐመድ ከአላህ ውጭ የሚመለክ ሁሉ ወደ ጀሀነም ይሄዳል፣ አምላኪውም ተመላኪውም አብሮ እሳት ውስጥ ይነዳል እያለ ነው። እንግዲያውስ ብዙ ሰዎች የመርየምን ልጅ ያመልካሉ፣ እኛና አማልክቶቻችን ከመርየም ልጅ ጋር አብረው እሳት ላይ መንደዳቸው መሰለፋቸው ትልቅ ነገር ነው። ለዚህ የደንቆሮ መከራከሪያ አላህ መልስ ሲሰጥ ኢነ ለዚነ ሰበቀት ለሁም ሚነል ሑስና ኡላኢከ ዐንሃ ሙብዐዱን። እነዚያማ ከእኛ ዘንድ ሁስና ያማረ መመለሻ ጀነት የአላህ ውዴታ ቀድሞ የተወሰነላቸው ነቢያት ያለ አግባብ የተመለኩ እነሱ ከጀሀነም ያራቁ ናቸው። ድምጿን የማይሰሙ ደስ በሚላቸው የጀነት ህይወት ላይ ይኖራሉ። ታዲያ ማናቸው የጀሀነም ማገዶ የሚደረጉት? አንድ አምልኩኝ ብለው ወደው የተመለኩ፣ ሁለት እንጨትና ድንጋይ ጉዝ ነገሮች ናቸው። ወየውመል ቂያመቲ የክፉሩነ ቢሽርኪኩም የቂያም ቀን እነሱን ማምለካችሁን ይክዳሉ፣ ያዋርዷቸዋል፣ ይጠቅሙኛል፣ ከለላ ይሆኑኛል፣ አማላጅ ይሆኑኛል በሚሉበት ቀን ጥለዋቸው ይሸሻል። ስለዚህ ለእነሱ ፈተና ናቸው። ከአላህ ውጭ የሚመለክ ነገር ለአምላኪው ፈተና። ዱንያ ላይ የሚያመልከውን ነገር እየፈለገ እየጠበቀ እየተንከባከበ እያጸዳ እያስገባ እያስወጣ እየደከመ ይኖራል። ከአላህ ውጭ የሚመለከው አካል ይጠቅመኛል ከሚባለው በላይ ሰዎች እሱን ይጠቅሙታል። ከአላህ ውጭ ሰዎች የሚያመልኳቸው ጣዖቱ ይጠቅመኛል ከሚሉት በላይ እሱን ይጠቅሙታል፣ ይንከባከቡታል፣ ያጸዱታል፣ ያጥቡታል፣ ከቦታ ቦታ ተሸክመው ያንሸራሽሩታል። ምንም ማድረግ ማይችል፣ ቢወድቅ መነሳት ማይችል፣ ዝንብ ቢያርፍበት ዝንቡን ማባረር ማይችል። ضعف الطالب والمطلوب። ይሄ የዱንያ ልፋት ነው፣ ድካም፣ ፈተናቸው። ወየውመል ቂያመቲ የክፍሩነ ቢሽርኪኩም የቂያም ቀን ደግሞ ከለላ ይሆኑኛል፣ ጥላ ይሆኑኛል፣ አማላጅ ይሆኑኛል ብለው ሲጠብቁ አናውቃቸው፣ እኛን አላመለኩም፣ አላዘዝናቸውም ይላል። ወላ ዩነቢኡከ ሚስሉ ኸቢር ውስጥ አዋቂ እንደሆነው አላህ ነገሮችን ፍጻሜያቸውን፣ ትክክለኛ ምንነታቸውን፣ ተጨባጩን የሚነግርህ ማንም የለማ። እንደ ውስጥ አዋቂው አላህ ማንም አይነግርህም ማለት። እንደ ውስጥ አዋቂው አላህ ኸቢር ማለት ውስጥ አዋቂ ማለት የነገሮችን ሁሉ ውስጣቸውን የሚያውቅ ፍጻሜያቸውን፣ መጨረሻቸውን የሚያውቅ አላህ ነው። እዚህ አላህ ከሱ ውጭ የሚመለክ ነገር ሁሉ አይጠቅምም፣ የቂያም ቀን ያዋርዳል እያለ አላህ ተባረከ ወተዓላ ኸቢር ነው፣ ነገሮችን ጠንቅቆ የሚያውቅ ከሱ የሚሰወር ነገር የለም። አላህ ይሄም ብሏል፣ ከአላህ ውጭ የሚመለክ ነገር ሁሉ የቂያም ቀን መመለኩን ይክዳል፣ ይሸሻል። ሸይጣንም ጭምር አፋውጥቶ አምልኩኝ ተገዙኝ የሚለው ሸይጣን ነው ዋናው። ከዛ በኋላ የሸይጣን መልእክተኞችና ተወካዮች አሉ፣ እኛን አምልኩ የሚሉ ወደ ራሳቸው የሚጣሩ። የቂያም ቀን ውርደቱን ስቃዩን ሲያዩ ይክዳል፣ ማንንም አምልኩን አላልንም ይላል። ሳይም ያለ አግባብ እነሱ አምልኩኝ ሳይሉ የተመለኩ ነቢያት፣ ወልዮች፣ ሷሊሖች እውነታቸውን ነው። ሲጀምርም አምልኩኝ አላሉ፣ አኺራም ላይ አምልኩኝ አላልኩም ይላል። የቂያም ቀን አላህ ዒሳን ጠርቶ ይጠይቀዋል። አንተ ቁልተ ሊናስ ኢተኺዙኒ ወኡሚየ ኢላሀይኒ ሚን ዱኒላህ። ዒሳ ሆይ ሰዎች ሁሉ በተሰበሰቡበት የፍርዱ ቀን ላይ ዒሳን ወይም ኢየሱስን አላህ ጠርቶ በስሙ አንተ ኢየሱስ ወይም ዒሳ የመርየም ልጅ ሆይ አንተ ነህ እንዴ እኔና እናቴንም ከአላህ ውጪ አምላክ አድርጋችሁ ያዙኝ ያልከው ብሎ ይጠይቀዋል። አላህ እያወቀ የዒሳ መልስ ምንድን ነው የሚሆነው? ቃለ ሱብሓነክ ጌታዬ ሆይ ጥራት ይገባ አላልኩም፣ አንተ በል ያልከኝም ብቻ ነው ያልኩት። አላህ ለዒሳ ምንድን ያላቸው? እኔ ዕቡዱላህ ረቢ ወረብኩም፣ የኔንም የእናንተንም ፈጣሪ አምላክ ተገዙ አምልኩ ነው ያልኳቸው። ኢን ኩንቱ ቁልቱሁ ፈቀድ ዓሊምተ፣ ስለፈራው የቂያም ቀን ስለሆነ አይደለም ተቀይሬ የተናገርኩት፣ ብዬው ከሆነም አንተ ታውቃለህ። አይደለም ያደረግኩትን የተናገርኩትን ያሰብኩትን ታውቃለህ፣ የሩቅ ምስጢር የምታውቅ ጌታ ነህና ብለው ዒሳ ራሳቸውን ያጠራሉ። ከዚህ አስከትሎ ሁሉም የሰው ልጆች ከአላህ ውጭ ያሉ ደካማ ነገሮችን ሁሉ ትተው ሀያል በሆነው አላህ እንዲመኩ፣ እሱን እንዲፈሩ፣ እሱ እንዲገዙ፣ ለእሱ እንዲተናነሱ
መክሯል። ያ አዩሃ ናስ እናንተ የሰው ልጆች ሁላችሁ ወንዱም ሴቱ ሀብታሙም ደሃው የሰው ልጆች ሆይ አንቱሙል ፉቀራኡ ኢለላህ እናንተ ናችሁ ወደ አላህ ከጃዮች። አላህ ወደ እናንተ አይከጅል። በሁሉም ሁኔታ ላይ ግን እናንተ አላህን ትከጅላላችሁ። በሁሉም ጉዳያችሁ፣ በሁሉም ሁኔታችሁ ተኝተንም አላህን እንከጅላለን። ያለ አላህ እርዳታ ጤናማ እንቅልፍ መተኛት አንችልም። በተኛንበት የሚጠብቀን እሱ ነው። እንቅልፍ የሚሰጥ እሱ ነው። እንቅልፍ አጥተው እንቅልፍ ለማግኘት ከሀገር ሀገር የሚሽከረከሩ ሕክምና መድኃኒት ፍለጋ የሚኳትኑ ሰዎች አሉ፣ የሚደክሙ ሰዎች አሉ። እንቅልፍ አያገኙ። ልጅ ፍለጋ የሚለፉ የሚደክሙ አሉ። ለመብላትም አላህ ያስፈልገናል። እየበላ ነው ለኛ ጠቃሚ እንዲሆን ጎጂው እንዲወጣም የአላህ እርዳታ ያስፈልገናል። አንቱሙል ፉቀራኡ ኢለላህ ፊ ጀሚዕል ሐረካቲ ወሰከናት ስትሰሩም ስታርፉ ስትሄዱም ስትመጡ ወደ አላህ ከጃዮች ናቸው። በዱንያም በአኼራ ወደ አላህ ከጃዮች ናቸው። አኼራው በአላህ እጅ ነው፣ ዱንያ በእጄ ነው የተማርኩ ሰው ነኝ የሚሉ ሰዎች አሉ። ባፋቸው በሁኔታቸው የዱንያ ጉዳይ ቀላል ነው። በአንድ ቅጽበት የሰበሰብከው ሁሉ ተኖ ሊያልቅ ይችላል። በይነ ዓሽየትን ወዱሓሃ ከባለ ሀብትነት ወደ ልመና ልትወርድ ትችላለህ። ሆኖም ያውቃል ዱንያ ነው። ወላሁ ሁወል ገኒዩል ሐሚድ ጌታ አላህ እሱ ብቻ ነው የተብቃቃ። ከአላህ ውጪ የተብቃቃ ማንም የለም። ከአላህ ውጪ ሁሉም ከሰው የሚፈልግ ነው። ዱንያ ላይ አለ የሚባል ባለ ሀብት ሀብቱን ያገኘው ብቻውን ሰርቶ አይደለም። በሱ ስር ብዙ ሺህ ሰራተኞችን ቀጥሮ የብዙ ሰዎች እውቀት፣ ጉልበት ውጤት ነው እሱን ሀብታም ያደረገው። አንድ ባለ ሀብት በቀን 2-3 የሚበላውን እንጀራ አግኝቶ ለመብላት ከሱ በስተጀርባ ብዙ ሰዎች አሉ። አርሶ የሚዘራው፣ አጭዶ የሚወቃው፣ ወቅቶ አጣርቶ ወደ ጎተራ ወደ መጋዘን የሚሸኘው፣ ተሸክሞ ወደ ወፍጮ ቤት የሚያስገባው፣ ከወፍጮ ቤት ፈጭቶ ወደ አንተ ቤት የሚያመጣው፣ የምትጋግርበትን ምጣድ የሚሰራው፣ የምትለኩስበትን ኤሌክትሪክ የሚሰራው ወሃል ሙጨር። የሰው ልጆች እርስ በርስ ተባብረው ይኖራሉ። አንዱን ለአንዱ አላህ አግርቷል። ሁሉም ደግሞ ስራ የሚሰሩበት ጉልበት ከአላህ ዘንድ የተገኘ፣ እውቀታቸው ከአላህ ዘንድ የተገኘ። ከአላህ ውጪ ከሁሉም ተብቃቅቶ መኖር የሚችል ማንም የለም። ከአላህ ተብቃቅቶ መኖር የሚችል ማንም የለም። አንቱሙል ፉቀራ ወሁወል ገኒ የተባለው ነው። እናንተ ደሃ ናችሁ፣ ከጃይ ናችሁ። ያለ አላህ መኖር አትችሉ። ዙሪያ በሀብት ቢከበብ አንዳች ነገር ሳያስፈልገኝ እኖራለሁ ማለታችሁ። ሰው እንኳ ባያስፈልግ አላህ ያስፈልጋል። ያለ ሰው መኖር አትችልም። ያለ አላህ ተባረከ ወተዓላ እርዳታ ደግሞ ፈጽሞ አይታሰብም። ስለዚህ ዝቅ በል፣ ደካማነትህን እወቅ፣ ከጃይነትህን እወቅ። መተንፈስ አቅቷቸው በገንዘብ የሚተነፍሱ ሰዎች አሉ። እንደ ጤነኛ ሰው መተንፈስም አይደለም። መሽናት አቅቷቸው ለመሽናት የሚከፍሉ አሉ። አንዴ ለመሽናት በሺዎች ቤት የሚቆጠር ገንዘብ ከፍሉ። አንዴ ለመተኛት መድኃኒት ውጠው እንጂ ማይተኙ ሰዎች። አንቱሙል ፉቀራኡ ኢለላህ ወላሁ ሁወል ገኒዩል ሐሚድ ጌታ አላህ ገኒይ ከሁሉም የተብቃቃ። ጊናው ሙጥለቅ ነው፣ ዳኢም ነው። የሰው ሀብታም ሊኖር ይችላል፣ ግን ሀብቱ የተገደበ ነው። ሀብቱ ጊዜያዊ ነው። ሀብቱ የተገደበ ነው፣ ውስን ነው። ሀብቱ ጊዜያዊ ነው። ነገ ጥሎት ይሄዳል። ይሄን ሀብት ከማግኘቱ በፊት ብዙ ተንከራቶ ነው። አላህ ግን ገኒይ ነው፣ ጊናው ዳቲ ነው። የአላህ ሀብታምነት የተብቃቃ መሆን፣ ከማንም የማይከጅል መሆን ቋሚ መገለጫው ነው። ያለው አላህ ሲባል ገኒ የሚለው አብሮት ያለ ነው፣ ሚለያይ አይደል። ከጊዜ በኋላ የመጣ ከጊዜ በኋላ ጥሎት መሄድ አይደል። ከ10 ዓመት በፊት ምንም ያልነበረው ሰው ዛሬ ቢሊየነር ሆኖ ታየዋል። ብዙ ካምፓኒዎች ያሉት፣ በስሩ በሺዎች የሚቆጠሩ ሰራተኞች ያሉት ሆኖ ታየዋል። ከዓመታት በፊት የታክሲ ያልነበረው ምሳ አብሬህ ልብላ ብሎ ሲጠይቅ የነበረ ሰው ምናልባት ይሄው ሰው ራሱ ወይም ሌላ ከ10 ዓመት በኋላ አሁን ከነበረበት ብዙ እጥፍ ወርዶ የዕለት ጉርሱን የሚያጣ ሆኖ ታገኘዋል። ይቀያየር። የአላህ ግን እንደዚህ አለ። ድሮም አሁንም ወደፊትም ሁሌም ገኒይ ነው። ሐሚድ የተመሰገነ ምስጉን፣ ስራው ያስመሰግነዋል። ባለማወቅህ አላህን ብታማርም አላዋቂዎች አላህን ቢያማሩም ብዙ አላህን የሚያስመሰግኑ ስራዎች አሉ። የግልህን ጉዳይ ብቻ አይደለም ማየት ያለብህ። መተንፈስ መቻልህ፣ ምድርን ለጥ አድርጎ መፍጠሩ፣ ሰማይን ጣራ ማድረጉ፣ ሰማይ ላይ የተለያዩ ለሰው ልጆች የሚያስፈልጉ ነገሮችን ፀሐዩን፣ ኮከቡን፣ ጨረቃውን፣ ደመናውን ማስገኘቱ፣ ሀገርህን ሰላም ማድረጉ፣ አካላትህን ሙሉ ማድረጉ ኒዕማዎች። ከምንም በላይ ደግሞ ኢስላምን፣ ጀነትን መፍጠሩ ማስገኘቱ። የጸጋዎች ሁሉ ጸጋ ዳር እዚህ ጋር ነው ያለው። ዱንያ ላይ ሙስሊም ሆነ አኺራ ላይ ጀነት ገብተህ የአላህን ፊት ማየት፣ ከነቢያት ጋር ጎረቤት ሆነህ መኖር ትልቁ ጸጋ ይሄ። ይሄ ሁሉ ስራው የሚያስመሰግነው
የሰው ልጆች በቋሚነት ከሱ ይከጅላሉ ደካሞች ስለሆኑ ጉድለት ስላለባቸው። አላህ ከማንም አይከጅልም ቋሚ ስለሆነ ሙሉ ስለሆነም የተመሰገነ ቋሚ ስለሆነ ሙሉ ስለሆነ አላህ የተመሰገነ። የሰው ልጅ ምንም ቢያምር የሆነ ጊዜ ላይ ይሰበራል፣ ይወድቃል፣ ይጎድላል። እንደው ሰዋዊ ሙሉነትን እንኳ ከፈለክ ከአላህ ወሰደው፣ ከአላህ አግኝ። ሰው ሙሉ የሚሆነው መቶ ሰው ሙሉ አይሆንም። በሰው አቅም ሊደረስበት የሚቻል ሙሉነት ደረጃ ላይ የሚደርሰው ሙሉ ከሆነው ከአላህ ጋር ግንኙነቱ ጠንካራ ሲሆን። የሰው ልጅ ብዙ ጊዜ ጉድለቶች አሉበት የሚያስወቅሱት። ሰው ከጉድለት ሊጠራ አይችልም። እንደው የጠራም እንደሆነ ጉድለቱ የቀነሰም እንደሆነ ከጉድለት የጠራው አላህ ጋር ያለው ግንኙነት ሲያምር፣ የአላህን መንገድ ሲከተል፣ የነቢያትን መንገድ ሲከተል። ኢን የሻእ ዩዝሂብኩም፣ እናንተ ናችሁ ከአላህ የምትከጅሉት። አላህ የተብቃቃ ነው፣ ከፈለገ እናንተን ያስወግዳቸዋል። ወያቲ ቢኸልቅን ጀዲድ፣ ሌላ እሱን የሚያመልኩ ያመጣል። በሱ ማያሻርኩ፣ እሱን ማያምፁ፣ እሱ አብልቷቸው እሱ አጠጥቷቸው ሳለ እገሌ ሰጠኝ ብለው አቅመ ደካማን ፍጡር ማያመሰግኑ፣ ወደ እሱ ማያስጠጉ፣ ታዛዥ የሆኑ አላህ የሚፈሩ ፍጡራንን ይተካል። ወማ ዛሊከ ዐለላሂ ቢዐዚዝ፣ ይሄ ለአላህ ከባድ አይደለም፣ ቀላል። ምድር ላይ ያሉ የሰው ልጆችን በሙሉ ኩን በምትል ቃል አጥፍቶ ሌላ ደግሞ ታዛዥ የሆኑ አላህ የሚፈሩ አላህ የሚያውቁ ፍጡራንን ማምጣት ይችላል። ይህን የሚጎዳው ማን ነው? የሰው ልጅ ራሱ ነው። አላህ አይጎዳም። ከፈለገ እናንተን አስወግዶ ሌላ ያመጣል የሚለው አስፈሪ ነው፣ አስደንጋጭ። የሰው ልጅ ሊፈራ ሊጠነቀቅ ይገባል። ድሮ ጨው ለራስህ ስትል ጣፍጥ ይባላል፣ እርካሽነቱን ለመግለጽ። የሰው ልጅ ለራሱ ሲል ነው ቀጥ ማለት ያለበት፣ ለራሱ ሲል ነው ስራውን ማጣፈጥ ማሳመር ያለበት። ለአላህ ምንም የሚጠቅመው ነገር የለም። መን ዐሚለ ሷሊሐን ፈሊነፍሲ፣ ኸይር የሰራ ጥቅሙ ለራሱ። ወመን ተዘካ ፈኢነማ የተዘካ ሊነፍሲ፣ ከወንጀል የጠራ ጠባዩን ያሳመረ እምነቱን ያሳመረ ስራውን ያሳመረ ቀጥ ያለ፣ ይሄ ቀጥ ማለቱ ጥቅሙ ለራሱ ለአላህ ሳይሆን። ከፈለገ ሁላችሁንም አስወግዶ ሌላ ይመጣል ሲባል አንዱ በሌላኛው ወንጀል እንደሚጠየቅ፣ አንዱ ባጠፋው ሌላኛው እንደሚቀጣ እንድንረዳ ሊያደርግ ይችላል። ነገር ግን ወላ ተዚሩ ዋዚረቱን ዊዝረ ኡኽራ፣ እዚህ ዱንያ ላይ ብዙዎች ስላጠፉ አላህ የምድር ሰዎችን ሊያጠፋ ይችላል። ግን አላህ ዘንድ ግን ሁሉም በስራው ተለይቶ ይወጣል። ከነቢ ባለቤቶች ማለት አንዷ ያ ረሱላላህ እኛ ውስጥ ደጋጎች ሳሊሖች ጥሩ ሰዎችም እያሉ እንጠፋለን እንዴ ብለው ጠየቁ። ነቢ ሰለላሁ ዐለይሂ ወሰለም አዎን አሏቸው። አዎ ቆሻሻ ከበዛ ደጋጎችም ቢኖሩ ይጠፋል። ከዛ በኋላ ግን በንያቸው በስራቸው መሰረት አላህ ዘንድ አኺራ ላይ ተለይተው ይወጣሉ። ወላ ተዚሩ ዋዚረቱን፣ አንዲት ወንጀለኛ ነፍስ አትሸከምም። ዊዝረ ኡኽራ፣ የሌላ ወንጀለኛ ነፍስን ወንጀል አትሸከምም። የቂያም ቀን ሁሉም በስራው ራሱ ነው የሚጠየቀው። ሁሉም በስራው ራሱ ነው የሚከብረው። አባቴ እናቴ ልጄ አይባል። ይሄ አላህ ህግ ነው። ወይን ተድዑ ሙትቀለቱን፣ አንዲት በወንጀል የከበደች ነፍስ የቂያም ቀን ሌላን ሰው ብትጠራ ኢላ ሒምሊሃ፣ ወደ ሸክሟ ከባድ ወደ ሆነው ወደ ወንጀሏ ሸክም ኑ አግዙኝ፣ ወንጀሌን አቅልሉልኝ፣ ተካፈሉኝ፣ ምነው ጨከናችሁ፣ ወላጅ ያደለህ ወዳጄ ያደለህ ቢሉ ላ ዩሕመል ሚንሁ ሸይ፣ አንዲት ነፍስ ራሷ ላይ ካመጣችው መዘዝ ከወንጀሏ ምንም የሚሸከምላትን አካል አታገኝም። ሸይኡን፣ አንድ አስልኳ ብተው ወለው ካነ ዛ ቁርባ፣ የሚጠራው አካል ዘመዱ እንኳ ቢሆን ዘመዴ ነው ልህር ላግዘው፣ ትንሽ ወንጀሉን ልሸከምለት ላቅልልለት አይባል። አባት ቢሆን እናት ብትሆን። አብዱላህ ብን አባስ ምን አሉ? የቂያም ቀን አባትና እናት ልጃቸውን ያገኛሉ የፍርዱ ሜዳ ላይ። ከዛም ልጄ ሆይ እንደው ትንሽ ወንጀል ቀንስልኝ ብሎ ይጠይቀዋል። አባት ልጁን፣ እናት ልጇን ልጄ ሆይ ትንሽ ወንጀል ቀንስልኝ ከብዶኛል ፈርቻለሁ ይላል። ልጅ ላ አስተጢዕ ሐስቢ ማ ዐለይ ይላል። አባቴ ወናቴ አልችልም፣ እኔ ጋር ያለው ወንጀል ለራሴ ይበቃኛል። ይሄ የቂያም ቀን እንደሚሆን ዛሬ አላህ ነግሮናል። የአላህ ፍርድ ነው። በአንድ በኩል የአላህ ፍርድ ነው። ወንጀለኛ ነፍስ የሌላን ሰው ወንጀል አትሸከም። ወንጀሉ የበዛበት ሰው ሌላን ሰው እንደ ዱንያ እርዳታ ቢጠይቅ ዕዳ በዝቶብኛል ቀንሱልኝ፣ አግዙኝ፣ ዕዳ ውስጥ ገብቻለሁ ቢል ሰው ሊያግዝ ይችላል። ዱንያ ላይ ይወደዳል። ነቢ ሰለላሁ ዐለይሂ ወሰለም የታሰረን አስፈቱ፣ ዕዳ ያለበትን ዕዳውን ቀንሱ፣ ይቅር በሉ፣ አግዙ፣ ዘካ ስጡ ዕዳ ላለበት ሰው ተብሏል። ዱንያ ላይ መተጋገዙ የተፈቀደም የተወደደም። አኺራ ላይ ግን አይቻልም። ወንጀለኛ ነፍስ በወንጀሏ ብቻ ነው የምትጠየቀው።
ሰው ልጆች ዘንድም ደግሞ ፍርሃት ስላለ መሸሻል፣ አንዱ አንዱን ይሸሻል። የውመ የፍሩል መርኡ ሚን አኺሂ ወኡሚሂ ወአቢሂ፣ አባት ከልጁ፣ ሚስት ከባሏ፣ ዘመድ ከዘመዱ ይሸሻል። ለምን? እንደ አይነት ጥያቄ እንዳይመጣበት። ዱንያ ላይ ተበዳድለው ሊሆን ስለሚችል እንዳያኝ ቂያም ቀን ዱንያ ላይ የበደልኩትን በደል እዚህ እንዳያስከፍለኝ ብሎ ይሸሻል። አሊያ ደግሞ ዘመዱን ጭንቅና ስቃይ ላይ አይቶ ምንም መርዳት ስለማይችል እሱን ስቃይቼ ውስጤ ከሚሳቀቅ ብሎ አለማየትን ይመርጣል ተብሎ። እንደ ዱንያ አይደለም። ዱንያ ላይ ሰዎች ምንም ላይ ያደርጉ አደጋ ያለበትን ቦታ ከበው ሲያዩ ታያለ። ስራ ፈት የሆነ ሰዎች የሆነች ግጭት ከተፈጠረች ሰዎች ችግሩን የሚያባብስ ሁኔታ ላይ ሁሉ ሆነው እርዳታ የሚያደርጉ ሰዎች እንዳይመጡ የሚያደርጉበት ሁኔታ ልባቸው ፋርቅ ስለሆነ፣ የቂያም ቀን ግን ማንንም ዞር ብሎ አይም፣ ሁሉም በራሱ ይጠመዳል። ነፍሲ ነፍሲ ይላል። ለኩል ምርኢን ሚንሁም የውመኢዝን ሸእኑን ዩግኒህ። ሌላን ዞር ብሎ ከማየት ምን ልርዳህ ከማለት የሰው ልጅ የሚያብቃቀው የራሱ ጣጣ አለበት። ጎረቤት የቂያም ቀን ጎረቤቱን አንቆ ይዘዋል፣ አላህ ዘንድ ይከሰዋል። ጌታዬ ሆይ ጠይቅልኝ፣ ለምን ነበረ እንደ ጎረቤት ቤቱን ከፍቶ ማያስተናግደኝ? ለኔ ጥሩ ሰው አልነበረም፣ ጠይቅልኛል። የሆነች መውጫ ካገኘ ብሎ ማለት ጎረቤቱን አላህ ዘንድ ይዞት ጌታዬ ሆይ ይሄ ጎረቤቴ ነበረ፣ በሩን ይዘጋብኝ ነበር፣ አይረዳኝም ነበር፣ አይጠይቀኝም ነበር፣ ጠይቅልኝ ለምን እንደው አላህ ጠይቆለት አጥፍተሃል ተብሎ ከሱ ወንጀል ትንሽ እንዲቀነስለት ማለት ወደ ጎረቤቱ ወደ በዳይ ጎረቤቱ እንዲሸጋገርለት። ወከዛሊክ ልጅ አባቱን ይጠይቃል። ልጄ ሆይ እኔ ለአንተ ምን አይነት አባት ነበርኩ ዱንያ ላይ ብሎ ይጠይቀዋል። በጣም መልካም ወላጅ ነበርክ፣ ታዲያ ዛሬ ትንሽዬ ሐሰናት አስፈልጎኛል ከጀሃነም ምድንበት፣ ልጄ ሆይ እባክህ አንድ ሐሰና ስጠኝ ይለዋል። ልጅ አባቴ ሆይ የጠየካት ነገር በመሰረቱ ትንሽ ናት፣ ግን አልችልም፣ እኔም አንተ የምትፈራውን ውርደት ፈራለሁ፣ ጀሃነም መሄድም ፈራለሁና ልሰጥህ አልችልም ይለዋል። ትቶት ይሄዳል፣ ይሸሻል ተብሎ። ከዛም ባል ወደ ሚስቱ ይሄዳል። ምን አይነት ባል ነበርኩ ላንቺ ይላታል። መልካም ባል ነበርክ ብላ ታወድሷለች። እንግዲያውስ አንዲት ሐሰና ስጭኝ፣ ለዓሊ አንጁ ቢሃ ሚማ ተረይና፣ እዚህ የፍርዱ ሜዳ ላይ ከምታዩ መከራ ትገላግለኝ ይሆናል፣ አንዲት ሐሰናት ብቻ ስጭኝ ይላታል። ደግ ባል ከነበርኩ ዱንያ ላይ ካስደሰትኩሽ፣ ሐቅሽን ከጠበቅኩ ዛሬ አንድ ሐሰና ስጭኝ፣ ውለታ አትክፈኝ። የጠየከው ትንሽ ናት፣ እንደው ካለህ ቦታ አንጻር አንተ ብዙ ነገር ሊሰጥህ ይገባል። ግን እዚህ ዛሬ ሀገሩ አየሩ ተቀይሯል። ወላኪኒ አተኸወፉ ሚስለ ማ ተተኸወፍ፣ አንተ ሁኔታው አስፈርቶ ነው አንድ ሐሰና የምትለው አይደለ? አንተ እንደምትፈራው እኔም እፈራለሁ። ፈላ አስተጢዑ አን ኡዕጢየከ ሸይአ፣ አንዳችን ነገር ልሰጥህ አልችልም። ይሄ ነው የውመ የፍሩል መርኡ ሚን አኺሂ ወኡሚሂ ወአቢሂ ወሷሒበቲሂ የተባለ። ባል ከሚስቱ ይሸሻል። ዱንያ ላይ ሚስቴ ላይ የሚመጣ ነገር ሁሉ በባዶ ደረቴ ይጋፈጣለሁ፣ ልጄ ላይ የሚመጣ ወላጆቼ ላይ የሚመጣ የኔ አጥንት ተሰባብሮ እሱን ተራምደው እንጂ ቤተሰቤ ላይ ምንም አይደርስም ብሎ የሚፎክር ሁሉ የቂያም ቀን አይቶ እንዳላየ መሸሽ ይፈልጋል። ከዚህ ቤተሰቦችህ፣ ሚስትህ፣ ልጅህ፣ ወላጅህ፣ ሀብትህ አኺራን የሚያበላሹ ሊሆኑ አይገባም። ለቤተሰብ ብሎ የሆነ ነገር ማድረግ ከአኺራ በኋላ መሆናል፣ ዲን በማይጎዳ መልኩ መሆን አለበት። ኢነማ ቱንዚሩ አለዚነ የኽሸውነ ረበሁም፣ አንተ የምታስጠነቅቀው ወይም ያንተ ማስጠንቀቅ የሚጠቅመው ልቦና ላላቸው አላህን ለሚፈሩ ነው። አላህን በሩቅ ለሚፈሩ ያያኛል፣ ይሰማኛል፣ በር ብዘጋ፣ መብራት ባጠፋ፣ ጉድጓድ ውስጥ ብደበቅ፣ በሚስጥር ወንጀል ብሰራ ያያኛል፣ ከአላህ የሚደበቅ ነገር የለም የሚሉ ሰዎችን ነው ያንተ መምከር፣ መገሰጽ፣ ማስፈራራት፣ አኺራን ፍሩ፣ እሳትን ፍሩ ማለት የሚጠቅመው ቀድሞ ውስጡ ላይ የአላህ ፍራቻ ላለ ሰው። የአላህ ፍራቻ ደግሞ በልብ ብቻ አይደለም። ወአቃሙ ሶላትን ቀጥ አድርገው የሚሰግዱ ሰዎችን ነው ያንተ ማስፈራራት የሚጠቅመው። ሶላትን አስተካክሎ አሳምሮ መስገድ አላህን የመፍራት አንድ ምልክት። ሶላት ላይ ቸልተኛ መሆን አላህን ተባረከ ወተዓላ ያለ መፍራት ምልክት ነው። ወመን ተዘካ፣ አድርግ የተባለውን በማድረግ ተው የተባለውን በመተው ከወንጀል ከሽርክ ራሱን ያጠራ የተስተካከለና ኸይር ስራ የሰራ ሰው ፈኢነማ የተዘካ ሊነፍሲሂ፣ የሚጥራራው የሚጠራው የሚስተካከለው ለራሱ ሲል፣ ጥቅሙ ለሱ ነው፣ አላህን አይጠቅሙም። አላህ ከሰው ልጆች መልካም ስራ የተብቃቃ ነው። የሰው ልጆች መልካምነት ታዛዥነት አይጠቅመውም፣ እምቢ ባይነት አይጎዳውም። መልካም መሆን፣ ደግ መሆን፣ ታዛዥ መሆን፣ አላህን መፍራት ጥቅሙ ለኛው ለራሳችን። የፈለገ ሰው ይስተካከል፣ ያልፈለገ ሰው ደግሞ እንደፈለገ ይሁን። ተጠቃሚውም ተጎጂውም እሱ ራሱ። አኼራው እንዲያምር
ቀብሩ እንዲያበራ የፈለገ ሰው እዚህ ዱንያ ላይ የቁርአንና የሐዲስን መንገድ መከተል፣ ስሜቱን መኻለፍ፣ ራሱን መውቀስ፣ ነፍሱን መተሳሰብ ይገባው። ይሄን ያደረገ አኺራ ላይ መመለሻው ያማረ ይሆናል። ወኢለላሂል መሲር መመለሻ ወደ አላህ ብቻ ነው፣ ወደ ማንም ሳይሆን። እዚህ ዱንያ ላይ ቢሮ ሄደህ ከባድ ወንጀል ሰርተህ ወንጀሉን አጭበርብረህ ወደ ሌላ ሰው አዙረኸው ነፃ ነኝ ልትል ትችላለህ። አላህ ዘንድ ይሄ የለም። ባለስልጣን ዘመድ ስላለህ፣ ሀብት ያለው ሰው ስላለህ የፈለግከውን ወንጀል ሰርተህ ዱንያ ነፃ ሆነህ ልትኖር ትችላለህ። በተለይ ባለንበት ዓድል በጠፋበት በቀነሰበት ዘመን፣ ግፍ፣ ዙልም፣ ማጭበርበር፣ ማታለል በበዛበት ዘመን የተለያዩ ወንጀል የሰሩ ሰዎች ከወንጀላቸው ሊያመልጡ ይችላል። ሰዎችን ሸውደው አታሉ አስመስል ማን አለብኝ ብለው። የቂያም ቀን ግን የምትመለሰው ወደ አላህ፣ የሚያዋጣህ የሚያድንህ ራስህን ማጥራት ከወንጀል መጥራት ብቻ ነው መልእክቱ። ይሄ ነው የዚህ አንቀጽ። ወመን ተዘካ የተጠራራ በምን ወንጀልን በመተው ፈኢነማ የተዘካ ሊነፍሲሂ ወንጀል ትቶ ራሱን አስተካክሎ መልካም ስራ በመስራት ጥርት ያለ ንጥት ያለ ሰው መጥራቱ መንጣቱ መስተካከሉ ከወንጀል መራቁ የሚጠቅመው እሱን ነው፣ ለአላህ አይደለም የሚጠቅም። ዞሮ ዞሮ ወደ አላህ ነው የሚመለስ። ወደ አላህ ስትመለስ ያለህ ማምለጫ መንገድ አንድ ብቻ ነው፣ ኢማንና መልካም ስራ፣ ተቅዋን ራስን ማስተካከል። እዚህ በወንጀል ቆሾ የሄደ የጀሃነም እሳት ያጸዳዋል። ሌላ መንገድ የለም። መጽያም ማምለጥ አይቻል፣ መሸወድ አይቻል፣ አታሎ ማለፍ አይቻል። ምክንያቱም ፍርድ የሚሰጠው አላህን፣ ከአላህ ደግሞ የሚሰወር የሚደበቅ ነገር የለም። نسأل الله أن يعيننا على تزكية نفوسنا. اللهم اعط نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها وبالله التوفيق.